የዮናስ ወይም የውቲን ሀያት ነው የምትባለው። እንግዲህ ኢትዮጵያን ወክላ አሸናፊ ሆናለች። በጣም ደስ ይላል። እንኳን ደስ አላችሁ። እንደዚህ እንግዲህ ቲክቶከሮች ወጣ ወጣ እያሉ ነው። ደስ ይላል። ይገባሻል። አላህ ደግሞ ሂዳያ እንዲሰጥሽ በዱዓችን አንረሳሽም እህቴ። ማሻአላህ ብያለሁ። ደስ ይላል። አንዳንድ ጊዜ ሀገርን ሲያስጠሩላችሁ ነገር ደስ ይላልና በጣም ደስ የሚል ነገር ነው። እንኳን ደስ አላችሁ እያልኩኝ ወደ ዛሬው ቪዲዮ ደግሞ እመለሳለሁ ማለት ነው። የዛሬ ቪዲዮ የምመሰላችሁ ስለ ሩታና ሰላም ማለት ነው። በመጨረሻም የነ ሩታና የነ አብረሽ ድራማ ተጠናቀቀ። ከዱባይ ሂደው ከተጋቡ በኋላ ሲመለሱ ብዙ መከራዎች፣ ብዙ እንትኖች ለተከታታዮቻቸው፣ ለአድናቂያቸው፣ ለተከታዮቻቸው አስጨንቀው አንድ ነገር የማያደርግ ለምንድን ነው? እንደ አሻንጉሊት ሁሉም ሰው ሂዶ ሲስመው ዝም የሚል ለምንድን ነው? እያለ ለአብርሽ ጥያቄ ሲያቀርብ ነበር። እንግዲህ አብርሽ ሁለቱም ሴቶች ሄደው ያችን ትስመዋለሽ፣ አዙራ በእጇ ታብሰዋለች፣ ያችን ትስመዋለሽ፣ በልብሳቸው ያብሱታል እና እሱ ዝም ብሎ ነው የሚሳም። ተወኝ ላይንቀሳቀስ። የእውነት አንዳንድ ጊዜ ይገርመኛል የአብርሽ ነገር ማለት ነው። ዝም ብሎ እንደ አሻንጉሊት ቢናገሩትም ቢሉትም እነሱ እንዲናገሩ አድርጎ እሱ ዝም የሚል ጎበዝ ተዋናኝ ነው ማለት ነው። በመጨረሻም እንግዲህ አብርሽ ሄርሜላ እሷ ለእኔ ያደርጋለሁ ብላ እንግዲህ እንትኖች ሁላ ብዙ እንትኖች ብላ እሷ እንድትናገር ነው እንጂ እሱ እኔ እፈልጋታለሁ ሄርሜላን ላገባት ነው አይልም። ለሩታም እፈልጋታለሁ እንግዲህ በኋላ በቃኝ ከአንቺ ጋር መኖር አልችልም አይልም። በቃ ሁለቱ እንዲናገሩ አድርጎ እሱ ከመሃል ሆኖ ሁላቸውም እየመጡ ይስሙታል፣ ይሳማል ማለት ነው። አንዴው ሲበዛ ሲበዛ ራሱ አንገቱን ማቀርቀር ነው ስራው ማለት ነው። ከቤተሰብም ይሁን ከምንም ይሁንና መጨረሻ ላይ ግን እንግዲህ ሩታ አርግዛ ወልዳ አሁን ይኸው እስካሁን ድረስ የሰራ ነው። ሁሉንም ነገር ያደርጋል። መኪናም ቤትም ገዝቶ ይሆናል ብለው ነው መሰል ሲያምኑበት ከጨዋታው ሄርሜላን አወጥተው እንግዲህ አብርሽና ሩታ ፍቅር ፍቅር እያጫወታቸው ነው ማለት ነው። ደስ ነው የሚል ልጅ ያስታርቃል ይባላል እና ልጃቸው ያስታርቃቸው ነው መሰል። አብርሽ ግን አንዳንድ ጊዜ ሁሉን ነገር በቃ እነሱ እንዲያደርጉለት ነው የሚሞክረው ማለት ነው። እና ተናጋሪ ሰው ተቀጥሮ ነው አውሮተይ ለሱ ተማጓች ለሄርሜላም እንደዚሁ ለሩታም እንደዚሁ። ሩታ አሁን እንግዲህ ቀስ እያለሽ እየሄደሽ አሁን ላይ ጥሩ ታሪክ ነው የሚባል ድል አድርጋለች ማለት ነው። መጨረሻ ላይ እንግዲህ ተዋናኟ ሩታ አሸናፊ ሆናለች። ወደ ቤቷ ተመልሳለች ማለት ነው። አብርሽ ግን ያው አትሄጂም እንዴ ምን ታረጊ መጣሽ? ልጁን ጥለሽው ሂጂ አንቺ ሂጂ እያልን ያለ እኔ ለምን እንደሆነ አላውቅም። እንደዚህ አይነት ነገር እና በነገራችን ላይ ባልና ምሽቶች አሁን ላይ ሆኖ የሚመጡት በትዳራቸው ላይ እያሟረቱ ነው ያለ ማለት ነው። ይህን ያህል ጊዜ ግን የእውነት ተከታታይ ድራማ ነው ብለው ቢሉ እያደነቃቸው ሰው ምንም አይልም የነበረ እይታቸውም አይቀንስም የበለጠ ይሆናል እንጂ ግን እነሱ ግን ለተመልካቹ ራሱ ስብሓንላህ እውነት አስመስለው እንደዚህ ሲያደርጉ ቆይተው መጨረሻ ላይ ግን ያው እውነት አለመሆኑ አለመለያየታቸው ደስ ይላል። እና ሩታ እንግዲህ ወደ ቤቷ ተመልሳ ገብታለች። ሄርሜላ ደግሞ ታማለች እያሉ ነው። እናንተ ምን ትላላችሁ? ሩታ በመመለሷ የኔ አባቴ ሽሩሩሩሩ እያለ ነው እንግዲህ እሷም ያው ልብሷን አውልቃ ነው የገባች። ስትገባ አይታችኋታል ሰሞኑን። እንዲያው ኢትዮጵያ ባህላችን ጠፋ ማለት ነው። እና ደስ ይላል። ማን የሚባል ልጁ እንግዲህ የሩታ ልጅ የአብረሽ ልጅ አባትና እናቱን የሚያስታርቅ ነው መሰል ማለት ነው። ደስ ይላል። እንግዲህ ሄርሜላ ቻል አድርጌው በፊትም ቢሆን ጓደኛ ብለሽ ነው የገባሽ። እንደ ጓደኛ አድርገሽ ያው ጓደኝነቱ እንዳይቀርብሽ ነው ትንሽ በሱ ተጠግተሽ ያው እይታ ይኖርሻል። ምን ይልሻል? እኔ እንደ ድሮ ፍልቅልቅ ብዬ አልመጣም፣ እንደ ድሮ ፈገግ ብዬ አልመጣም፣ ዛሬ ትንሽ ከፍቶኛል እያለሽ ነበረ ማለት ነው። እና ጭራሽ ጠቅላ ቤት ገብታለች ማለት ነው። እንግዲህ ሩታ ስትሄድ ተጠራርተው ነው በነገራችን ላይ ሆቴል ላይ አስቀምጠው እሷ ትጠራለች። ተጠርታ ተዘጋጅቶ ነው የሚሄደው እና ከዚህ ላይ መለየት አለባችሁ ድራማ መሆኑን ማለት ነው። ግን ድራማ ቢሆንም ባህላችሁን
ማዋረድ፣ ልክ ያልሆነ ስድብ መሳደብ አስፈላጊ አይደለም። ሩታ ትንሽ የተሳሳተሽው ሀማች ቤት ሲካሄድ ያለው ነገር ስድቦቹ ምናምኖቹ ትንሽ ከበድ ይላሉ። ያው የራሱ ስራውን ቢሆንም ያሰድበዋል ተብሎ ቢመጸንም ያለው ነገር እንዳሻንጉሊት ዝም ብሎ እየተሳመ ባለትዳር መሆኑን እየረሳ በሚያደርገው ነገር ብትናደድም ቢሆንም ግን ያው መረጋጋት አሪፍ ነው ማለት ነው። በመጨረሻ እንግዲህ ታርቀዋል። ወደ ቤት ከነ ልጇ በፊት ብቻዋን ራቁቷን ልብሷን አውልቃ ጃኬቷን ወለቅ አድርጋ ገብታ ነበር። አሁን ደግሞ ልጇን ይዛ ሄዳለች ማለት ነው። ቤቷ ቤትሽ ነው ነይ ከፈለግሽን ይወጣለሁ ሲል ነው የነበር እንጂ ውጭ አይልም፣ ልተዋትም አይልም። እሷ ናት በቃ የአንዲት ወረቀት አለሽ። ለእነ ሩታ ደግሞ ህጉ በጣም የተለየ ህግ አላቸው መሰለኝ። የዩቱበር ህጎች አለ መሰለኝ ኢትዮጵያ ምድር ላይ የተለየ ህግና ሁሉም ነገር በቀላሉ እንደፈለገሽው የሚሄድላት ማለት ነው። እና እኔ እዚህ ላይ ግርም ይለኛል አንዳንድ ጊዜ የኢትዮጵያ ህጎች ለነሱ በጣም አሪፍ ናቸው። ቶሎ ብለው ነው እንትን የሚሉ መፍትሄ የሚያገኙት ማለት ነው። እና እንደዚህ በመሆናቸው ደስ ይላል። ተሻሽሏል በዩቱበሮች ህጉ። ያቺ ወረቀት አስፈርማለሁ ወደ እስር ቤት ወሰድኳለሽ ወዲያው ማስፈችልኝ ብሎ ደግሞ አለቃቀሰ ኤፍሬም። ከዛ ተፈታ። አሁንም ከቤት ልጇን ይዛ ሄደሽ እንደዛ እያሉ ደስ የሚል ሁኔታ ነው ያሉት ማለት ነው። አልሐምዱሊላህ ያንን ነው የሚፈለገው ማለት ነው። ዩቲ ደግሞ ኢትዮጵያ ወክላ አሸንፋለች። ይህም ትልቅ ደስታ ነው። ሀገራችን አስጠርተዋል። አልሐምዱሊላህ ደስ የሚል ዜና ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ሀባይብ? እኔ ደህና ነኝ አልሐምዱሊላህ። ጠፍቻለሁ። ያው ስጠፋ መቼም አትፈልጉም ንከክላችሁ ስለሆነ ጠፍታችኋል እናንተም ማለት ነው። ላይክ ሸር እያደረጋችሁ ግቡ። ጠፍቻለሁ። ትናንትና ራሱ ዩቲዩብ እምቢ ብሎኝ ነበር የሆነ ነገር እንትን ብዬ ማለት ነው። እና ስራ ምናምን ስለበዛብኝ ነው ከስልኬ ጋር አልገናኝም። እንኳንም ዩቲዩብ ሰፈር ሄጄ ለመዞር እና እንትን ይሄ ተደውሎ ራሱ እንትን ማለት ማንሳት አልችልም። በጣም ከባድ ስራ ነው ያለው ማለት ነው። ለዛ ነው የጠፋሁት። እናንተ አጠፉ ኢንሻአላህ። በያላችሁበት ደግሞ አላህ ይጠብቃችሁ። ሰላማችሁን አላህ ያብዛው። ሀገራችን ደግሞ ሰላም አላህ ያደርግልን። እንዴት ናችሁ? በጣም ተናፍቃችኋል። አጥፉ፣ ሸር ላይክ አድርጉ እና የነ ሩታ መታረቅ ደግሞ ያስደሰታችሁ በላይ ካሳዩን ማለት ነው። አድናቂዎቻችሁን እንኳን ደስ አላችሁ። እንግዲህ ሩታ ሄዳ ገብታለች ከቤቷ ከነ ልጇ። አሁን ፍቅር እየተጫወተች ነው። ይችን ሩታ ነው የምንፈልጋት የነበር እያሉ ነው ያለ አድናቂዎቿ ማለት ነው። እኔ ግን ድራማ መሆኑን ስለማውቅ አደንቃቸዋለሁ። በእንትናቸው ተዋናኝነቱን ይችሉበታል። ጎበዞች ናቸው። በዚህ ይደነቃሉ። አብርሽ ግን አንዳንድ ጊዜ እንትን ያስነድደኛል። እሱ መናገር አይፈልግም። ሁሉም በቃ ቤተሰቦቹ ምናምን ድራማ መሆኑን የምታውቁት ቤተሰቦቹም ለሩታ ነው የሚያግዙ። እሱን ጥፋተኛ ነህ ነው የሚሉት። ጥፋት አለው በነገራችን ላይ ጥፋት የለውም ማለት አይደለም። በድራማቸው ውስጥ ግን በቃ እንደ አሻንጉሊት መሳም ይወዳል ሁሉም። እኔ የሚገርመኝ ማለት ነው ይስሙና በእጃቸው ብስ የሚያደርጉት ነገር። ሩታም አሁን እንደዛ እያደረገች ነው ያለ ልክ ሄርሜላ የምታደርገውን አይነት እና በቀደመ ሁለቱም እየተቀባበሉ ሲስሙት ነበረ። ሩታም ሄርሜላም ያቺኛይቱ ትስማለሽ፣ ታብሰዋለሽ። ያቺ ትመጣና ደግሞ ትስመዋለሽ፣ ታብሰዋለሽ። እንደዛ እያሉ ባሌ እኮ ነው ምናምን። ሩታ ራሱ ተረጋግታ ብስጭቷን ትታ ምናምን ረጋ ብላ እንትን ስትላት ደስ ገረመኝ ማለት ነው። ከዚህ ላይ ነው የሚለየላችሁ ድራማ እና እናንተ ብዙ የተናገራችሁ የተሳዳደባችሁ ምናምን እንግዲህ ምንድን ነው የምትሆኑት? አድናቂዎችም እንኳን ደስ አላችሁ። አሁን
በሙዚቃ በሙዚቃ በጭፈራ ሆኗል ማለት ነው አድናቂ እና በጣም ደስ ይላል። ሸር ላይክ አድርጉ።